እንዴት አደርክ? ደህና ነሽ? ሜሉ ሰራተኛ ስትቀጥር በጣም ጎበዝ ነች። ማለት እንዴ አንቺን የመሰለሽ ቆንጆ ልጅ ነው የቀጠረችው። እስኪ ቁጭ በይ። እሺ። ለነገሩ ባታቂኝም አልፈርድብሽም። መስፍን እባላለሁ። የነ ሰላም አባት ነኝ። አውቃለሁ እኮ። እና ለምን ደነገጥሽ? ያስ ለሽ ይሆናል። ያስ እንዴ እኔ ልጅ መተሽልኛል ማለት ነው? አረ ምን ነው? እኔ እኮ አባትሽ ነኝ። ለነገሩ ብትረበሽም እኮ አይፈረድብሽም። 16 ዓመት እኮ ቀላል አይደለም። ግን እኮ ቆይ አንቺ በዚህ ሌሊት ምን ልትሰሪ ተነሳሽ? እነሱ ገና አልተነሱም። ቤተሰቡ ምንም ባልተዘጋጀበትና ባልጠበቀው ሁኔታ የነሰላም አባት ከውጭ ሀገር መጥቷል። ታዲያ ወደውኑ ወደ ቤት እንደመጣ እየተቀበለችው ሀና ስለነበረች እንዳያትም ልጄ በማለት ነበረ ያናገሯት። ሀንዬም ተመስገን አባቴ ደመነፍሱ ነገረው ማለት ነው፣ እኔ ባልነግረውም አባቴ ልጁ እንደሆንኩ ተገንዝቧል እያለች ተደስታለች። ሀና ያስቀመጠችውን ፎቶግራፍና መስቀል በፍለጋ ላይ ሳለች እርግብ ወደ ክፍሏ ትገባለች። እርግብም ሌባንሽ እንደለመድሽው ልትሰርቅ ይፈልገሻል ማለት ነው፣ ምን እየበረበርሽ ነው እያለቻት ነው። የምትፈልጊው ይህንን መስቀልና ፎቶግራፍ ከሆነ የራሴ ነው በማለት አፈጣባታለች። የሌባ አይነ ደረቅ መልሶ ልብ ያወልቅ ነውና ታሪኬን ብሰርቂ ነገ በምርመራ ይረጋገጣል በማለት በራስ መተማመን እየነገረቻት ትገኛለች። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ እያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኖላዊ ክፍል 44ን የምንመለከት ይሆናል። ከረጅም ጊዜ በኋላ የነሰላም አባት ወደ ሀገራቸው ሲመጡ ባዩት ነገር በጣም እየተደመሙና እየተደነቁ ነው። ሀገሬን አላውቃትም ማለት ነው፣ አዲስ አበባን እንዴት ትቻት ሄጄ አሁን በዚህ መልኩ አገኘኋት እያሉ እጅግ በጣም ውበቷ ማራኪ እንደሆነም ይናገራሉ። እናም አባቷን እንዲንከባከብላት አሲርን ከነገረችው በኋላ ወደ ስራ ቦታዋ ተመልሳለች። ታዲያ አሲር ሲመጣም በሌሊት ደውላ አስቸገረችህ አይደል እያሉ ነው። አይ ምንም ችግር የለው፣ እርስዎ አባቴን ያልተንከባከብኩ ማንን ልንከባከብ ነው? ይልቁንስ አባቴ ሰውነትዎት እየደከመ መጥቷል፣ ከቤት ጠንካራ ነበሩ ይለዋል። 10 ጊዜ እንዳገኙ እየወጉ እኮ መቀመጫዬን መርፌ ያደረጉት ይላሉ አቶ ኖላዊ። አሲርም ምን ያህል እንደሚያም እነሱም ሊቀምሱት ይገባል፣ መርፌውን እኮ ቢሰጠኝ 1 ጊዜ ወጋው ነበር በማለትም ይመልስለታል። እናባትም ብለብለክ ዶክተር መሆን አማረህ አይደለ? ምን ያቅተኛል? እርስዎ አስተምረውኛል፣ ዶክተር ለመሆንስ ምን ያንሰኛል? በማለት ይናገራቸዋል። እሳቸውም ሀና በለይተህ የማታውቅ በላርፈ ተቀመጥ ይሉታል። ውጭ ሀገር የመጡት የነሰላም አባት የተቀበለቻቸው ሀና ነበረች። እሳቸውም ወደሆኑ እንዳዩት ነበር ተደናግጠው አቅፎ የሳሟት። ልጄ እንደምን አለሽ በማለት የልጅና የአባት ወጉን ነበረ ሁለታቸውን በመደናገጥ ሲሳሳሙ የነበረው። ሌሎቹ የት ሄደው ነው? ተኝተው ነው ወይ እስካሁን? በማለትም ይጠይቃሉ። አባትም በደንብ ሲያስተውሏት ከቆዩ በኋላ ከ16 ዓመት በኋላ ልጄ መተሽልኛል፣ እውነት ነው ማለት ነው እያሉ እንደገና ይስሟታል። እርግብ የሁለቱን ሁኔታ ተደብቃ ትከታተል ነበረ። ያየችውን ማመን ተስኗታል። በጣም ደንግጣለች። ወይዘሮ ሜላት ባላሰቡበት ሁኔታ መኝታ ክፍላቸው ሳሉ መስፍን ይከሰታሉ። ታዲያ ሰርፕራይዝ የሆነባቸው የባላቸው አመጣጥ ወይዘሮ ሜላትን በጣም አስገርሟቸዋል። እንዴት በዚህ ልክ ሳትነግረኝ ትመጣለህ እያሉት ነው። በቃ መምጣት አልነበረብኝም እንዴ? የኔ መምጣትስ ምን ሊያስገርም ይችላል? ይላሉ አቶ መስፍኔ። ሆንም ልትነግረኝ ይገባ ነበር አሉ ወይዘሮ ሜላት። መስፍኔም ምንም እንኳን እኔና አንቺ ብንጣላም በመካከላችን ልጆች አሉ፣ ዛሬ በጭንቀትሽ ሰዓት ልተውሽ አይገባም ይላቸዋል። ቢሆንም ያን ሁሉ ባህር አቋርጠ ስትመጣ ልትነግረኝ ይገባ ነበረ። ለምንድነው ሁልጊዜ ራስን እንደ ልጅ የምታስበው? ብታስብልኝ ኑሮ እንደዛ ሜዳ ላይ አስጥተኸኝ ባልሄድክ ኑሮ እያሉት ቢሆንም እንደዚህ እየተጨነቅሽና እየተቸገርሽ ልረዳሽ ይገባል በማለት እሳቸውን ሊያግዛቸው እንደመጣም ይናገራል። በዚህ ሁኔታ ጭቅጭቅ ይጀምራሉ። በቃ በዚህ ከቀጠልን እኮ ዱላም ይከተለኛል በማለት ክፍሉን ለቀው ለመውጣት ይገደዳሉ። አቶ መስፍኔ እርግብን እንዳዩት ሜላት ግን ሰራተኛ መቅጠር ትችላለች ሲሏት እርግብ በጣም ነበር የደነገጠችው። ምን ለማለት ፈልገው ነው? አዎ ያደረግሽውን ሰምቻለሁ፣ ልጅ ነኝ ብለሽ እንደመጣሽም አውቄያለሁኝ። በእርግጥ ታማሚ አባት ስላለሽ ገንዘብ አስፈልጎሽ ይሆናል፣ ግን የምትሄጅበት መንገድ ስህተት ነው በማለት ይናገሯታል። እንዴት አድርጌ ማስረዳት እንዳለብኝ አላውቅም አለች እርግብ።
ምንም ማስረዳት አይጠበቅብሽም። ገንዘብ ለማግኘት የሄድሽበት ርቀት ግን እንዳይጎዳሽ ተጠንቀቂ። እነ ሰላምን የምታታለያቸውን ነገር ልታቆሚው ይገባል። ለማንኛውም ለልጄ ደም ሰጥተሽ ህይወቷን ስለታደግሻት ከልብ አመሰግናለሁ በማለት ሙሉ በሙሉ የሀናን ታሪክ እርግብ ላይ እያወረዱት ነው። እርግብም እየተናገሩ ያሉት አንዳችም ነገር ሊገባኝ አልቻለም በማለት ትመልሳለች። እሺ በቃ አንቺም ወደ ክችንሽ ግቢ፣ እኔም ወደ መኝታ ክፍል ማረፍ አለብኝ በማለት ትተዋት ይሄዳሉ። አሲርና አቶ ኖላዊ ከሆስፒታል በጣም ተርበዋል። ሀና ምግብ ታመጣለች ብዬ እየጠበቅኩ ነበረ፣ እሷ ግን ልትመጣ አልቻለችም አለ አሲር። አሲር የራሱን ረሃብ ቢችለውም አቶ ኖላዊ መራባቸው ግን በጣም ሀሳብ ውስጥ ከቶታል። እርስዎ እዚህ ተኝተው ይቆዩኝ፣ እኔ ምግብ ተሯሩጬ ይዤ ልምጣ በማለትም ይናገራል። ይታመጣለህ፣ ለእኔ ብለህ ከፍ ዝቅ ስትል ማየት አልፈልግም አሉ አቶ ኖላዊ። እንዲያ ሲልም ስርቆት ነው የምትገባው፣ ያንተን ጸባይ አላውቅም እንዲህ ይላሉ። ለእርስዎ ስል አይደለም መለመን ለምን አልነጠፍም በማለት እርሳቸውን ከሆስፒታል ትቷቸው ምግብ ፍለጋ አሲር ወደ ውጭ ይወጣል። ናሴና ሰላም ከውጭ ወጥተው ወደ ቤት ሲመለሱ አባታቸውን ያገኙታል። ሰርፕራይዝ ሆነዋል። እንዴት መጣህ? ለምን መጣህ? በጥያቄ እያጣደፉት ነው። ቆየኔ መምጣት ለምን ሊገርማችሁ ይችላል። በዚህ ሰዓትስ እንዴት አለመምጣት እችላለሁ? የተፈጠረውን ሁሉ ሰምቻለሁ በማለት ይናገራሉ። ምናሴም አሁን እኮ እንድትመጣ አልነበረም ያን ሁሉ የነገርኩ። ልጆችም አባታቸው ቁርስ መብላቱና ለመብላቱን እየጠየቁ ነበረ። ቁርስ እንዳልበሉና ገና መድረሳቸው እንደሆነም ይናገራሉ። ምናሴ ሀና እኮ አለች ቁርስ ታቀርባለች በማለት ይናገራል። ሀናንም ወደሆኑ ጠሯትና መጣችና ተመለከቷት። መጀመሪያ ደማቸው ነግሯቸው ልጄ ብለው አቅፎ የሳሟትን እንደገና በሰራተኝነት ይተዋወቋታል። ሰላምም አባታችን መጣ እኮ ተዋወቅሽ ወይ በማለት ትናገራለች። ሀናም እንደተዋወቀቻቸውና ጥሩ አባት እንዳላቸው ነግራቸው ወደ ኩሽናዋ ትመለሳለች። አቶ መስፍኔም እህታችሁ የተባለችው እኮ ይች ናት የመሰለችኝ፣ ያችኛዋ ሰራተኛ፣ እንደዛ ብዬ ነው የተዋወቅኳቸው። በጣም ይገርማል። ምናሴ አባዬ እንዴት እንደዚህ ልትል ቻልክ እያለ እየጠየቀው ነው። ሰላምን በበኩሏ ሰራተኛ ብለህ እርግብን ጨርቋን አስጥላታል ማለት ነው እያለች ነው። ሀንዬ ምግብ ለማቅረብ ከኩሽናዋ ጋራ ጉድ ጉድ እያለች ነው። እርግብ ትመጣና አባዬ እንደዛ ሲያናግረኝ አንቺ ግን ተደብቀሽ ትስቂብኝ ነበር አለቻት። አይ የሌባ አይነ ደረቅ መልሶ ልብ ያወልቅ ነው ነገሩ። እቺ ታሪኬን ብዘርፊኝ አባዬ ግን በደመ ነፍስ ልጁ እንደሆንኩኝ አውቋል በማለት ትመልስላታለች። እናትሽ ያላመነችበትን እንዴት አባትሽ ሊሰማው ይችላል አለቻት። ስሜት ስሜት ነው አባትም ሆነ እናት። ለማንኛውም ግን አባቴ ስላወቀኝ በጣም ደስ ብሎኛል በማለት እርግብን ታቃጥላታለች። አቶ መስፍኔ ልጃቸው እንደሆነች የሚሰማቸው ሀና እንደሆነች ለወይዘሮ ሜላት እየነገሯት ነበረ። ሀና እኮ ሆን ብላ የፈጠረችው ታሪክ እንጂ በፍጹም ሊሆን አይችልም። እሷ ገንዘቤን ለመውረስ ስትል ልጅ ነኝ በማለት ይኸው ቤት ውስጥ ግርግር ፈጠረች በማለት ትናገራለች። አቶ መስፍኔም እንደዛ ከሆነ ምን ችግር አለው በምርመራ ይረጋገጣል በማለት ይናገራሉ። እሺ አዎ መመርመር አለብኝ በማለት ወይዘሮ ሜላትም በምርመራው ተስማምተዋል። አቶ መስፍኔም ከሰላም ጋር ደማቸው ሊያመሳስላቸው የቻለውም ልጅ ስለሆነች ነው በማለት እንግዲህ የሀና ልጅነት እርግጠኛ ሆነው ተቀብለዋል። ወይዘሮ ሜላት ግን ምርመራ የሚያደርጉት ሰላምና ምናሴ ስላስገደዷቸው መሆኑን ይናገራሉ። እርግብም ሀናን ከቤተሰቡ እንዴት አድርጋ መነጠል እንዳለባት እያሰበች ነው። ሀና ግን ደም ሰጥታሻለች እንዴ ሰላም? አባትሽ ስለ ደም መስጠት ሲያወሩ ሰምቻለሁ። አዎ ደም ሰጥታ ህይወቴን የታደገችኝ እሷ ናት። እርግብም ደም መስጠት ይህን ያህል ምን ሊያስደንቅ ይችላል በማለት ትመልሳለች። የሚያስገርመው እሱ ብቻ ሳይሆን የኔ የደም አይነት የሚመሳሰለው ከሀና ጋር ብቻ መሆኑ ነው። ለዚህም ነው እህትሽ ነኝ ስትል ላምናት የቻልኩት አለቻት። እርግብም እኔ ነኝ እንጂ እህትሽ ሀና እህትሽ ልትሆን አትችልም። መቼም ሁለት የጠፋ እህት የለሽም አይደለ? ሀሴት ማለት ደግሞ እኔ ነኝ በማለት ለማሳመን እየሞከረች ብትሆንም ሰላም ግን በቃ ደክሞኛል ከአንቺ ጋር መከራከር በማለት ትታት ወጣለች። ምናሴ ሀናን ስለተጠራጠራት እንደተቀየመችው እየገለጸችለት ነበረ። ምናሴም ይቅርታ በመጠየቅ አባታችሁን ስታየው ምን አይነት ስሜት እንደተሰማት እየጠየቃት ነበረ። አባታችሁ በጣም መልካም ሰው ነው፣ ሳየውም ደስ ብሎኛል አለችው። ሀናም የጠፋችው ሀሴት ራሷው እንደሆነች እያረጋገጠችለት ነበረ። ምናሴም የሚገርምሽ ነገር ሀና እህቴ በሆነች እያልኩኝ የምመኘው ነገር ነበር። እሷም ለምን እንደዚህ ያልክ? እርግብን አትወዳትም ማለት ነው? እርግብስ እህት ብትሆን ሁለታችሁም እህቶቼ ብትሆኑ ደስ ይለኛል፣ ግን ለሁሉም እግዚአብሔር ያውቃል አላት።
ሀና ከቁም ሳጥን ያስቀመጠችውን እቃ እየፈለገች ሳለ እርግብ ወደ ክፍል ትገባለች። ታዲያ ምን እየፈለግሽ ነው አንቺ ግን ይሄ የእጅ አመልሽ አለቀቀሽም ወይ በማለት ሀናን ታስደነግጣታለች። ወይስ የምትፈልጊው ይህንን ነው አይደለ በማለት ፎቶዋንና መስቀሏንም ታሳያታለች። አንቺ ስታስቢው ታሪኬን የትም እጥላለሁ ብለሽ ታስቢያለሽ እንዴ በማለትም የሌባ አይነ ደረቅ ሀናን እንደዚህ ትናገራታለች። ሀናም ይህ እኮ የራሴ ታሪክ ነው የሀና ታሪክ ነው በማለት ትመልስላታለች። እርግብም መስቀልም ሆነ ፎቶ የእሷ እንደሆነ ሀናን ሸመጠጠቻት። ሀናም አፍሽ ውሸት ይናገር ይሆናል፣ እውነታው ግን ከልብሽ አለ። ለማንኛውም ታሪኬን ትሰርቅ ይሆናል፣ እውነታው ግን ነገ በምርመራ የሚረጋግጥ ይሆናል አለቻት። እርግብም ታሪኩና እውነቱ እኮ ከኔ ጋ ነው ያለው እያለች ጉሮሮዋን አንቃት ሳለ እንደዚህ የምታስፈራሪኝ የምሸሽ ይመስልሻል እንዴ? ጀግና ይተገብራል እንጂ አያወራም በማለት ገልብጣት ወጥታለች። አባት ሀንዬ ምን ሆነች እያሉ እየተጨናነቁ ነው። ከሆስፒታል ተኝተው እንውጣና ዞር ዞር እንበል በማለት አሲር ቢናገራቸውም ሕክምናቸውን እስከሚጨርሱ ድረስ ወደ ውጭ መውጣት እንደሌለባቸውም ይናገራሉ። ሀንዬ የኩሽናውን ስራ ጨርሳ ሳሎን እያስተካከለች ሳለ መስፍኔና ወይዘሮ ሜላት ወደ ቤት ይመጣሉ። ኩሽና ከጨረሽ ወደ አባትሽ አትመለሽም ነበር ወይ? እዚህ ምን ትሰሪያለሽ? በማለትም ይናገሯታል። ለምን ትቆጫታለሽ? ልጅቷ እኮ ደህና እየሰራች ነው በማለት አቶ መስፍኔም ይመልሱላቸዋል። ወይዘሮ ሜላት ግን በእሷ ምክንያት ቤቴ ተበጥብጧል፣ እንዲህ ተናግሪያት እንኳን ቤቴ ለቃልኝ ብትሄድ ጥሩ ነበር ይላሉ። አቶ መስፍኔም ነገ ልጅሽ ሆና ልታገኛት ትችያለሽና እንደዚህ አትናገሪያት እያሉ ነው። ልጄ እርግብ እንጂ እሷ አይደለችም በማለትም ይመልሳሉ። አቶ መስፍኔም ልጅሽ ባትሆን እንኳን እንደ ሰውኛ ልታከብሪያት ይገባል በማለት ሲናገሯቸው እሳቸውም ተቆጥተው ትተወጥተዋል። አሲር በተደጋጋሚ ሀና ላይ ቢደውል ሊያገኛት አልቻለምና ለሰላም ደውሎ ነበር። ምን ሆና ነው? በደህናዋ ነው ወይ? አባቷ ስለቀረችባቸው እየተጨናነቁ እንደሆነ ይነግራታል። አቶ መስፍኔም ሀናና እርግብን አንድ ላይ ካደረጓቸው በኋላ ላናግራችሁ የምፈልገው አንድ ነገር አለ። እናም አባቷ ሆስፒታል ታመው እንደተኙና ጊዜ እንደሌላት ትናገራለች። ከኔ ውጭ አባት አለሽ እንዴ በማለትም ይናገራሉ። እርግብም እየተቅለበለበችን ያደለው እንዴ ልጅህ ሌላ ልጅ አለህ እንዴ በማለት ትናገራለች። ማንኛውም አባትሽን ለማሳከም ከሆነ እኮ እዛው ሆነሽ ማሳከም ትቺ ነበረ በማለትም ይናገራሉ። አይ በተደጋጋሚ ስራ ስለቀረው እትዬን እንዳይከፋት ብዬ ነው የመጣሁት። ከእናንተ ዝምድና ፈልጌ የመጣው ከመሰላችሁ በጣም ተሳስታችኋል። እኔ ገንዘብ ሳይሆን የምፈልገው ሰው ነው። ደግሞ አባቴ ለማንም ዘመድ የሚሆን አባት ነው ያለኝ በማለት በቁጣ ትናገራለች። ምርመራውም ተደረገም አልተደረገም እናንተ እውነታውን ለማወቅ ይረዳችሁ ከሆነ እንጂ እኔ ህይወት ላይ ግን አንዳችም ለውጥ አያመጣም። ለማንኛውም አሁን ጨርሳችሁ ከሆነ ልሂድ በማለት ወደ ታመመው አባቷ መሄድ እንደምትፈልግም ትናገራለች። በቅናት ርድብን እያለች ያለችው እርግብም እንዴት አባቴ እንደዚህ ትናገሪዋለሽ በማለት እየነቀፈቻት ነበረ። አሲርም በሚገባ የሀናን አባት እየተንከባከበ ነው። ታዲያ ቁማር እንጫወት በማለትም እየተቀላለዱ ሳለ ሀና ምግብ አምጥታላቸው ሊበሉ ሲሉ የዛሬው ፕሮግራም አብቅቷል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዛሬ የተሰናበትኳችሁ አመሰግናለሁ።